ሁለት ሰዓት ነው ትላለች እንጂ ሀይሚ እንዴ እና ስንት ቀን ነው አሁን እሷ ያህለችው እኮ ስንት ቀን ነው? እኛ ገንዘብ አተን ነው እንጂ ውጭ ሀገር መጣ ነው ይህን ያህል ያልተማር ማይ የምንመስላለን እንዴ? ሲጀመር እየተወራው አናገናዝብም። እንዴት ነው ያደርግ? በቃ አንድ ቁም ነገር የማያወሩት ይሁን ልቀን አንድ ቁም ነገር እንኳን አላወሩትም እኮ ምን ለምን እንደሆነ አላውቅም። ሰው እኛን ዝም ብሎ ይከናል። ዝም ብሎ አሁን እግዚአብሔርን ነው የምላችሁ እኔ የሆነ ይሄ እኮ ወይም ድራማ ነው ብሎ በቃ ሰው የሚተረጋጋ ይሁን እንጂ ዝም ብሎ እውነተኛ ነው ብሎ የሚቀበል ሰው የለም። እንዴት ነው እውነተኛ ነገር እንደዚህ የሚሆን? ሰው ጨጓራ ማታ ማታ የሚቃጠል ግን ለምንድን ነው ሰው የሚወዳቸው ሰው እንደዚህ በሚወዳቸው ሰው እንደዚህ የሚቀበል? አሁን እነዚህ ፍቅራቸው ተገላለጡ አለ ስሙ ድሮ የተቃጠለ የሚወዱት ሰው ማለት ሰውን የሚወድ ሰው ከመጥላት ይሄው እግዚአብሔርን ነው እኔ እንዴት እንደሚያስጠላኝ። አሁን እንደው ሰውን የጠላ ነው ነገር በለነሱ ይመጣሉ። ሌላው ሰውን ንቀን እንደ እኮ እነሱ ጥሩ ናቸው ብለን እኮ እኛ ስላጨበጭብናቸው ነው እንደዚህ የሚሆነው የሚያደርጋቸውን ልጆቹ ምናምን አስሬ እንለያያለን አንለያይም ነው የሚሉ ማን ነው የሚለያየ የሚል እንደዚህ መልስ ሳይሆን እኮ እውነተኛው ምርመራ ምንድን ነው ብሎ ነው ሰው የሚጠየቅ። አሁን እነሱ እኮ የኦዲንስን እንትን እያዩ ነው። ትዝ ካላችሁ ዩዘር ባለፈው ሳምንት እንደዚህ አለች ይሄን ሲጀመር ሲደረግ የለም ሲጀመር ቡታጅራም የለም በወረዳ ላይም የለም እኮ አዲስ አበባ ውስጥም 2 ቦታ ነው የሚያለው። እሱ በጥንቃቄ የሚያለው ቪዲዮ ባይሰሩ ኖሮ አዲስ አበባ አሁን የዛሬ አመት ምናምን እኮ ነው የተጀመረው። አዲስ አበባ አሁን ነው የገባው። ምንድን ነው ያሉት? አዲስ አበባ የራሱ በቅርብ ነው የጀመረ የዛሬ አመት ነው የጀመረው። እና ከየት ላይ ነው ወረዳ ላይ ጉንፋን ነው እንደሄዳችሁ እንደዚህ ምርመራ ሲጀመር ስንት ፕሮሰስ አለው? እሱንም በይ ደግሞ ስንት ፕሮሰስ አለው መጀመሪያ ላይ እንዴ? እኛ ደደብነን እንዴ? ይሄን ያህል ማይነን እንዴ? እኛ እናገናዝብም እንዴ? እናንተ አረብ ሀገር መጣን እንጂ ደንዘናል እንዴ? ተምረን እኮ ጠሞብን ነው ሁላችንንም መብተን እዚህ ህይወትን ለማሸነፍ የምንታገለው። በእኛ ላይ ምንድን ነው የሚያጋልጡት? እግዚአብሔርን በጣም ነው ያስጠሉኝ። አሁን እኔ ሳላይም እግዚአብሔርም ማላገጥ እኮ ነው ሰው እንዴ? አስቢው ሲውል ገና አሁን እኮ ምናምን መጀመሪያ ያረጋል። አሁን እኮ ገና ነው ይቀጥላል። ይሄ እሙሺ ገና ነው ነገሙ ሌላ በቃ በዚህ ላይ የሚቀጥል ምንም ምርመራ ምናምን የሚባል ነገሩም የለም። አሁን በዚህ ላይ አረጋለሁ አላርግም የሚለው እውነቱ ምርመራ ብታረጉ ኑሮ መጀመሪያ ውጤት ነው ጠብቆ የምትጠይቁ። ወሳኙ መጀመሪያ ውጤቱን ሳይመጣ ሁለተኛው ድጋሜው ምርመራ ምንድን ነው? ድጋሜ ብትመረመሩ ምንድን ነው? ኦዲየንስ ነው አፍ መሆን ያለበት ወሬ ማለት ነው። ማታ ተወርታለች እቺ ወሬ ማለት ነው። ማታ ተወርታለች ማለት ነው። ማታ 6 ሰዓት ነው 5 ሰዓት ላይ እቺ ወሬ ነገ እሷ አላደርግም ብላ ትመጣለች የተባለች ወሬ ማታ የተወራች ዝም በይ እንቀጥላለን። አሁን ይሄ ደግሞ ከዛ በኋላ ደግሞ አሁን ነገ እሺ ማይሚ ምን አለች? የዛን ቀን ከ42 የትኛው ነው 72 ሰዓት እናንተ ትባትዳር ነው የመከለክኔን አደረገች 72 ሰዓት ነው። እንግሊዝ እኮ ነው የሚካሄደው። እናንተ እንዴት ነው የምታደርጉት? ናቸው አለን እግዚአብሔር ይመስገን እንዴ ዛሬ ምንድን ነው ሲጀምሩ ምንም በሰዓቱም በምኑም ጀምሮ ምንም ትክክል የሚወሩም ነገር የለም። ድራማ ነው ብትሉ ሰውም ምንም የሚጠነቀም ምንም የሚቋም ሰው የለም። ግን ድራማ መስራቱ ይቻላል። ግን እውነት ለኛ ነው ምናምን የሚባል ነገር ግን ማንም አያለቃቅሱ አያዝኑበት። ተጨነቅን ተፈላለጥን። እኔ እንደዚህ ሆዴ ቆረጠ ጭንቅላቴ በጠሰ አይበሉብን። በቃ ድራማ እንደሆነ እኮ እኛ ሪድ አውቀናል። የቾምቤ ነው ማኑ የሚባል የጻፉበት ድራማ ነው። ነግሮ እኮ ነው የገቡት። እኛንን እንጂ እየደነዘን ነው እነሱ የሚሉትን ነገር እውነት። አሁን ሳስበው ጌታን የፍቅር ጥያቄ ራሱ ያቀረቡት ውሸት ነው ይመስለኝ። እንደዚህ እነሱ ከሆነ እግዚአብሔርን ያስብላል እንዴ? ለምን በፍቅር ነው እንደዚህ ቀለደ? ሰው የምታምኑትን ሰው እንዴት ነው የምታምኑት? መጨማለቅ እነሱ በሴት ልጅ ህይወት እንደሚቀልድ በእኛ ህይወትም እየቀለዱ እኮ ነው። እኛ እነሱን አይተን ነው ትንሽ የምንረጋገው። ግን አሁን ደግሞ ይባስ ባስ እንደው ሁለተኛ
የምር እኔ ያው እንትኗን ምን አይነት ነገር ነው የሚጭኑት? አሁን ደግሞ ሌላ ጋር እየሄዱ የእሱ ነው። እኔ አረጋግጫለሁ። ጓደኞቻቸውን ማሰራት ከፈለጉ በሌላ ስራ ደግሞ ብሩኬ ማይመጥን ነገር ይኸው ሚዲያን የማይመጥን ነገር ይዞ ሜቢ እነሱ ይሆናል ይመጥነናል ብሎ ሊያስቡ፣ ብሩኬ ግን አይመጥነውም። ከዚህ በፊት አናቅም እንደ እሱ ለሴት ልጅ ምን ያህል ክብር ምን ያህል ቦታ ያለው ልጅ አናቅም። በዚህ ያህል ተራና እንደዚህ አይነት ነገር ያደርጋል ብለን አይደለም። ኦዲየንስ ትናንትና ቪዲዮ ያየ ሰው እራሱ አንድ ቀን ያየ ሰው ብሩኬን እንደዚህ እንደማያደርግ ያውቃል። ግን እነሱ ምንድን ነው እሱ ነው ምንድን ነው የሚለው? እኔ አላደረኩም ብልግና አርጌ ለሰው ላይ ማላገጥ። ማንም እኮ እየደደበ የለም። አንለያይም እንለያያለን እየተባለ ደግሞ በፍቅር ላይ እንደዚህ ማርያም አይቀለድም። በፍቅር ላይ ንፋስ ነው የሚገባብሽ። ገባሻለ? ጨርሱ ጥሎ ወጣ ምናምን ምኑን ማን እኛንን እንደ ያስረገዘ ተብሎ ሚዲያ ላይ ያስወጣ ነው እኛንን። ያው ማይሆን ማይመጥን ነገር ይዞ ይመጣሉ። ከዛ ደግሞ ጭንቀት ደግሞ እኔስ እግዚአብሔርን የሚሉት ነገር ነው የሚያስጠላኝ። ለእናንተ ደግሞ እንጸልያለን። አርፋችሁ ምሰል ለስራ እንድራችሁ እንዴት እንደሚያስጠላኝ እግዚአብሔርን። ከዚህ ለምን ይምላሉ? ሲጀመር እግዚአብሔርን ማርያምን ምናምን ይላሉ። ውሸታሞች እንዴ! እንዴት ናችሁ እናንተ? ዞሮ ስራችሁን ስሩ፣ አትጨናቁ። እንደፈለጋችሁ አረብናችን ምን እንደፈለጋችሁ ሰው የምትወጂ ሰው እንትና እኔ ማለት ሰብስክራይብ ማድረግ ያለ አንድ ቀን አልቀይም ያልተሰየመች ጊዜ ማርያም ስንት ቀን እንደሰበርኩ ማለት ነው። ገና ቪዲዮውን ሳላየው እንዲሁ ማይቼ ማለት ነው። ስንት ቀን እንደሰበርኩ እኔ ነኝ የማውቀው። ዝም ብላችሁ እንኳን ሰርች አድርጉበት። እስከ ኢትዮጵያ ብር የምር እስከ አይደለም። ምን መሰለሽ አሁን እነዚህ ፍቅረኛሞች ናቸው አይደለ? ሌላው ተይውና አሁን ፍቅረኛሞች ናቸው አይደለ? የትኛው በታኝ ነው? ፍቅር ላይ ነው የዚህ ጀማሪያ ፍቅረኛሞች ተሆኑ ለምንድን ነው ፍቅረኛሞች ተሆኑ? መጀመሪያ ሲያጠራ ለምን ፍቅረኛ ያነሻራት? ውሸት ነው። ማይመጥን ስራ ውሸት አለው። ሌላ ስራ ፍቅረኛሞች ላይ እንደዚህ ይደረጋል። አላውቅም። አይገባም። ንፋስ በራሳቸው ንፋስ ያስገባሉ ወይ እህታማችና ወይ አክስት ያጎትሪ እንደሆኑ ይንገሩ። አይደለም ሃይምና ብሩኬን ናቸው አይደለ? ሁሉም ስትሄድ እኮ በንቀት ነው የምትሄድ። ሁሉም ወርታ ጨርሳ ባይ ብላ እንደፈለገች ወርታ ትሄዳለች። እሷን ተዋትና ሃይምና ብሩኬ ላይ አውሩ። ሃይምና ብሩኬ ለምንድን ነው በራሳቸው ንፋስ የሚያስገቡ? በፍቅራቸው ላይ አውቀው ሚዲያ ላይ ሰይጣን እንደሚገባ ፈልጎ ነው። እነሱ ነው የሚጠሩ ልጆቷ አውቀው ወይ ፈልገው ሊያዩ ይሆናል። አውቀው ሊያዩ ይሆናል። እንዴ አውቀው ነው አውቃለሁ። ወደን ተለዩ እኮ ተለዩ ብሎ ፈልገን ይሰሙ አይደለም እንዴ? ፍቅረኛሞች አይደሉም እንዴ ሃይምና ብሩኬ?